በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት ቅድሙ ኩሉ ልዕሊ ኩሉ ናብዛ ሰዓት እዚኣ ዘብጽሐና ናይ አቦታትና ናይ ቅዱሳን አምላኽ ናትና እውን አምላኽ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲታ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብራ ክብርን ምስጋናን ይብጽሐያ። ከምኡውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተወሃቦም ክብሪ መጠን ኩሉ ምስጋና ይብጽሐዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ንቤትና ንቅድስተ ቅዱሳን ናብ ቤተ መቅደስ ዝኣተወትሉ በኣታ ለማርያም ወርሓዊ በዓልን ከምኡውን ብሎሙዓንቲ ወርሓዊ በዓሎም ከምኡውን ዓመታዊ ክብረ በዓሎም ዝኾነ ቅዱሳን ብሰላም ኣብጽሐኩም ኣብጽሐና። በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ዕለተ ሰለስተ ቤትና ቅድስተ ቅዱሳን ድንግል ማርያም ኣብ ቤተ መቅደስ ዝኣተወትሉ መዘክርታ በዓል እናኽብረሉ ምዃኑ ቤተ ክርስቲያን ተምህረና እያ፣ ከምኡውን ትነግረና እያ። ዕለት ሰለስተ ድማ ኩሉ ሻዕ ዝኽበሩ ወርሓዊ በዓላት እኒኤው እዮም። ናይ ሊቀ መላእክት ቅዱስ ፋኑኤል ከምኡውን ኣቦና አቡነ ሊባኖስ ከምኡውን ናይ ኣቦና አቡነ ዜና ማርቆስ ወርሓዊ ክብረ በዓሎም እዩ። ናይዞም ቅዱሳን እዚኦም ኣቦታትና ከምኡውን ናይ ሊቀ መላእክት ቅዱስ ፋኑኤል ተራዳኢነትና ሓላውነት ቅድስቲ ቤተ ክርስቲያን ተምህረና ከምኡውን ትነግረና እያ። ብሎሙዓንቲ መጋቢት ሰለስተ ድማ ኣብ ቤተ ክርስቲያንና ኣብ ቅዳሴ ዝተነበበ ወንጌል ኣብዚ ኣብ ማቴዎስ ወንጌል ምዕራፍ 12 ካብ ቁፅሪ 25 ጀሚሩ ዘሎ ወንጌል እዩ ኣብ ቅዳሴ ዝንበብ። ብፍላይ ካብ ቁፅሪ 22 ጀሚርና ክናነብብ እንተለና ድሕረዚ ጋኔን ዝሓደሮ ሓደ ዕውርን ብሃመ ነምጽእሉ እዩ ዝብል ናብ ጌታና መድሓኒትና ኢየሱስ ክርስቶስ ንሽሙ ኣፀዋውዓ ክብርን ምስጋናን ይብጽሐዮ እሞ ብመዋይለ ስጋዌ ክመላለስ እንተሎ ጋኔን ዝሓደሮ ዕውርን ብሃምን ዝነበረ ሰብ ኣምጽእሉ ንሱ ከዓ ከም ዝርእን ከም ዝዛረብን ገይሩ ኣሕወዮ እዩ ዝብል ጌታ መድሓኒት ኢየሱስ ክርስቶስ ብነፍሲ ንዝሓመምና ብቃለ ወንጌሉ ብስጋ ድማ ንዝሓመምና ብተኣምራት ይፍውስን የድሕንን ከም ዝነበረ ቅዱሳት መጻሕፍቲ ሕያው ምስክር እዮም። ስለዚ ጌታ መድሓኒት ኢየሱስ ክርስቶስ ኣብ ዝነበረሉ ግዜ ብስጋ ማርያም ተገሊጹ ናብዚ ዓለም እዚ ኣብ ዝመጸሉ ግዜ ቤዛ ኮይኑ መድሓኒት ኮይኑ ንከድሕነና ኣብ ዝመጸሉ ግዜ ብዙሓት ሕሙማን ናብኡ እናመጹ ይፍወሱ ነይሮም እዮም። እዚ ኸዚ ሒዝናዮ ዘለና ሰሙን እውን ናይ መጻጉዕ ኢልና እንጽውዖ ሰሙን እዩ። ስለ እግዚአብሔር መድሓኒትነት ስለ እግዚአብሔር ፈዋስነት እንናገረሉ ሰሙን እዩ። ብሓቂ እግዚአብሔር ፈዋሲ እዩ። ብሓቂ እግዚአብሔር መድሓኒት እዩ። ብስጋ ንዝሓመምና ዝፍውሰና ዘድሕነና ጐይታና ንሱ እዩ። ብነብሲ እውን ንዝሓመምና ብንስሓ መንገዲ ተመላሊስና ምሕረቱን ፍቅሩን ናብ ኩልና ዝልእኸልና ሓኪም ጐይታ መድሓኒት ንሱ እግዚአብሔር እዩ። ስለዚ እግዚአብሔር ወልድ
ኢየሱስ ክርስቶስ መዋዕለ ስጋዌ ክመላለስ እንተሎ ብዙሓት ሕሙማን ይመፁ ንሱ ድማ እዞም ሕሙማን እዚኦም ይፍውሶም ነይሩ እዩ። ካብዞም ዝተፈወሱ ሰባት ሓደ እዚ ጋኔን ሓዲርዎ ዝነበረ ሰብ ብሃም ዝነበረ ከምኡ ድማ ዕውር ዝነበረ ሰብ እዩ። ንሱ ግን ከም ዝርእን ከም ዝዛረብን ገይሩ ኣሕወዮ። ኣብዚ ዘመን እዚ በብዙሕ ሕማም በብዙሕ ደዌ ዝተተሓዝና ብዙሓት እኒአና ኢና። ኣምላኽና ንሱ መድሓኒትና ኢየሱስ ክርስቶስ ንኹልና ንክፍውሰና ንኹልና ድማ መድሓኒቱ ንክልእኸልና ንኣምላኽና ናይ እግዚኣብሔር ቅዱስ ፍቓድ ይኹነልና። ስለዚ እዚ ሰብ እዚ ናብኡ ናብ ጎይታ መድሓኒት ኢየሱስ ክርስቶስ ምስ መጽአ ተፈዊሱ እዩ ድሒኑ እዩ። ንሕና እውን ዘለና ሕማም ኩሉ ኣምላኽና ቅዱስ እግዚኣብሔር ካብ ሰውነትና ካብ ደምና ካብ ኣካላትና ኩሉ ቅንጥጥ ኣቢሉ ከውግደልና ናቱ ቅዱስ ፍቓድ ይኹነልና። ኩሎም እቶም ህዝቢ እዚ ነገር እዚ ምስ ተመልከቱ ምስ ረኣዩ እቲ ወዲ ዳዊት ዶ ኣይኮነን ኢሎም ተደነቁ እዩ ዝብል። ፈሪሳውያን ምስ ሰምዑ ግና እዚ ብሓለቃ ኣጋንንት ብውኤልና ዜቡል እዩ እምበር ንኣጋንንቲ ኣየውፅኦምን ኢሎም ተናገሩ። መድሓኒት ንሱ ኢየሱስ ክርስቶስ ክፍውስ እንተሎ ከድሕን እንተሎ ፈሪሳውያን ድማ ተቃወሙ። ኢየሱስ ድማ ሓሳባቶም ፈሊጡ ከም ዝበሎም ልብን ኾላሊትን ዝምርምር ሁሉ ድማ ዝፈልጥ ንሱ ኣምላኽ እዩ ጎይታና መድሓኒትና ኢየሱስ ክርስቶስ። ስለዚ ኣብ ሓሳባቶም ኣብ ውሽጦም ዘሎ ነገር ሁሉ ፈሊጡ ድማ ጎይታና መድሓኒትና ኢየሱስ ክርስቶስ ከምዚ ኢሉ ተናገሮም። ኩላ ንንሳታት ትፈላለይ መንግስቲ ትጠፍእ ንንሳታት ትፈላለይ ኩላ ከተማ ወይ ገዛ ድማ ኣይትቐውምን እያ እምበኣር ሰይጣን ንሰይጣን ዘውፅኦ እንተኾይኑ ደኣ ንንሳቶም ተፈላለዮም ማለት እዩ። እታ መንግስቱ ከመይ ኢላ ትቐውም? ኣነ ናጋንንቲ ብውኤልን ዜቡል ዘውፅኦም እንተኾይነ ደኣ ደቅኹም ደኣ ብመን የውፅእዎም ኢሉ ጎይታና መድሓኒትና ኢየሱስ ክርስቶስ ተናጊሩ እዩ ማለት። ስለዚ ደቅኹም ኢሉ ዝናገር ዘሎ ሃዋርያት እዩ። ሃዋርያት ድማ ንከውፅኡ ሓይሊ ዝኾኖም ጎይታ ንሱ ኢየሱስ ክርስቶስ ሽሙ ምዃኑ ንሱ እውን ተናጊርዎም እዩ። ሃዋርያት እውን ብሂወት ዘመኖም ብጎይታ ብመድሓኒት ብኢየሱስ ክርስቶስ ሹም ድውያን ክፍውሱ እንተለው ኣጋንንት ከውፅኡ እንተለው ኣብ ግብረ ሃዋርያት መጽሓፍ ክናንብብ እንተለና ንረክብ ኢና። ስለዚ ንሳቶም ፈረቲ ክኾኑኹም እዮም ኢሉ ጎይታና መድሓኒትና ኢየሱስ ክርስቶስ ተናጊሩ እዩ። ኣነ ንኣጋንንቲ ብመንፈስ እግዚኣብሔር ዘውፅኦም እንተ ደኣ ኾይነ ግን እምበኣር መንግስቲ እግዚኣብሔር ናባኻትኩም መፂኣ ኣላ ማለት እዩ ኢሉ ተናጊሩ። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ኣጋንንቲ ዘውፅኦም ብባዕሉ ሹም ብእግዚኣብሔር ኣቦኡ ሹም ከምኡ እውን ብባህሪ ሂወቱ ብመንፈስ ቅዱስ ሹም ምዃኑ ኣብዙ ክነግሮም እንተሎ ንምልከት ኢና ማለት። ስለዚ ኣጋንንቲ ዝሓደሮም ማሂደረ ሰይጣን ዝኾኑ ሰባት ኣብ ውሽጦም ዘሎ ጋኔን መንፈስ ኩሉ ክወፅእ ዝኽእል ብመን ሹም እዩ ተተባሂሉ ብእግዚኣብሔር ሹም እዩ ክወፅእ ዝኽእል ማለት። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ከምቲ ስኹም ትብልዎ ዘለኹም ባጋንንቲ ሓለቃ ብውኤልን ዜቡልን ትብልዎ ዘለኹም ብኡ የኾነ ኣነ እዞም ኣጋንንቲ እዚኦም ዝግስጾም ብእግዚኣብሔር ሹም እዩ። ስለዚ ኣጋንንቲ እናሸንፎም እንስዕሮም ሓይሊ ዝኾነና ብእግዚኣብሔር ሹም ምዃኑ ክንፈልጥ ክንርዳእ ይግብአና ማለት እዩ። ኣብ ሂወትና ነገራትና ኩሉ ዘበላሽው ሕልምታትና ኩሉ ከይሳካ መንገድና ኩሉ ልከይቐንዕ ኣጋንንቲ ናይ ኣጋንንቲ መንፈስ ድማ ኣብ ልዕሊና ኮይኖም ክረብሹ እንተለዉ ብዙሕ ግዜ ንምልከት ኢና ክቃወሙና ተለዉ ንርኢ ኢና። ነገር ግን እዞም መንገድና ዝዓፀው ዝቃወሙና ናይ ኣጋንንቲ መንፈስ ኩሉ ክናውግዶም እንኽእል እናጾምና እናጸለና ከምኡ እውን ብእግዚኣብሔር ሽም ምዃኑ ክንፈልጥ ይግብአና። ስለዚ ጎይታ መድሓኒት ኢየሱስ ክርስቶስ ለውፅኦ ለለኹ ብእግዚኣብሔር እንድሕር ኮይኑ ብእግዚኣብሔር ሽም ምዃኑ እንድሕር ፈሊጥኩም መንግስቲ እግዚአብሔር ውልድነት እትወሃበኩም ናይ እግዚአብሔር መንግስቲ እትወርሱላ
ናባኻትኩም መጽያ ኣላ ማለት እዩ ኢሉ ተናጊርዎም እዩ ማለት እዩ። ስለዚ ሓደ ገዛ እውን ክትሰርቕ ኮይንካ ናይቲ ገዛ ሓያል ሰብ እንታይ ክትገብሮ እኒኤካ ክትኣስሮ እኒኤካ ታቑሑቱ ክትጉርጉር እንድሕር ኮይንካ ብድሕሪኡ ንዕኡ እንድሕር ኣሲርካዮ ኮይንካ ኣብ ገዝኡ ዘሎ ኩሉ ነገር ድማ ትጉርጉር ኢኻ ትወስድ ኢኻ ኢሉ ጎይታና መድሓኒትና ኢየሱስ ክርስቶስ ንሰይጣን ዝኣስሮ ከምኡ እውን ንጋኔን ዘባርሮ ካብኡ ብላዕሊ ሓያል ጎይታ ምዃኑ ንኡ ኣሲሩ ኣብ ልዕሊ ሰባት ሓዲሩ ድማ መንፈሱ ኩሉ ኣብ ልዕሊ ሰባት እናገበረ ዝርብሽን ነገራት ኩሉ ከይሳኻዕ ዝገብር ናብ ርክሰት ዝመርሕ ሰይጣን ኣሲሩ ኣሸኒፉ ምዃኑ ብእግዚኣብሔር ሹም ድማ ሰይጣን ከም ዝሰዓር ክነግረና እንተሎ ኣብዙ ንምልከት ኢና ሓያል ተባሂሉ እውን ዝፅዋዕ ዘሎ ብዚ መንገዲ እዚ ጎይታና መድሓንና ኢየሱስ ክርስቶስ ኣብነት ገይሩ ክናገሮም እንተሎ ንምልከት ኢና። ንሳቶም ግን ንወልደ ዋህድ ንኢየሱስ ክርስቶስ ኣምላኽናን ፈጣሪናን ቤዛናን ዝኾነ ዘየድሊ ናይ ፅርፈት ቃል ክናገሩ ተለው ንምልከት ኢና። ንሱ ድማ ንሰብ ዝፀረፈ ሓጢኣቱ ይሕደገሉ ንመንፈስ ቅዱስ ዝፀረፈ ግን ሓጢኣቱ ከምዚ ይሕደገሉ ጎይታ መድሓኒት ኢየሱስ ክርስቶስ ኣብዙ ክናገር እንተሎ ንምልከት ኢና ማለት። ስለዚ ብሂወት ዘመንና ሁሉ ክነስተውዕል እዩ ዝግብአና ማለት እዩ። ዘየድሊ ቃላት እናተናገርና እግዚኣብሔር እንሕዝን እውን ብዙሓት ስለ ዘለና ስለዚ ብሎማዓንቲ ዝንበብ ወንጌል ኣብ ቅዳሴ እዚ እዩ ጋኔን ዝሓደሮ ሰብ ጎይታ መድሓኒት ኢየሱስ ክርስቶስ ከም ዘድሐኖ ከምኡ እውን ንመንፈስ ቅዱስ ዝሰርፍ ሓጢኣቱ ከም ዘይግደፈሉ ጎይታ መድሓኒት ኢየሱስ ክርስቶስ ኣምላኽ እዩ። ስለዚ ኣምላኽ ወዲ ኣምላኽ ስለ ዝኾነ ንጎይታ መድሓኒት ኢየሱስ ክርስቶስ ዝፀረፍ ሓጢኣቱ ከም ዘይግደፈሉ እግዚኣብሔር ኣብ ወዲ እዩ ዝፈትዎ ኢሉ ካብ ሰማያት ቃሉ ክናገር እንተ መንፈስ ቅዱስ ኣብ ልዕሊኡ ምስ ሓደረ ጎይታና መድሓኒትና ኢየሱስ ክርስቶስ እዝኮ ክብሪ ምስጋና ንዑ ይኹን ሩቅ በእሲ ኢሉ ዝናገር ሰብ ኣምላኽነቱ ዘይኣምን ሰብ ከም ዝፍረደሉ ሓጢኣቱ እውን ከም ዘይግደፈሉ ጎይታ መድሓኒት ኢየሱስ ክርስቶስ ክናገር እንተሎ ኣብዙ እንምልከት ኢና። ናሎማዓንቲ መጋቢት 3 ኣብ ቅዳሴ ዝንበብ ወንጌል እዚ እዩ ማለት እዩ። ከምኡ እውን ኣብ ቅዳሴ ዲያቆን ዝሰብኮ ወይ ከዓ ዛዚሞ ምስባኽ ድማ ኣብዙ ኣብ መዝሙረ ዳዊት መዝሙር 62 ቁፅሪ 3 ለሎ እዩ ክሳብ መዓዝ ኢኹም ኣብ ልዕሊ ሰብ እትቆሙ ዝብል እዩ እትቃወሙ ዝብል። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ክቃወምዎ እንተለው ፈሪሳውያን ንምልከት ኢና። ብሂወት ዘመንና እውን ንሕና ንሰባት ብዙሕ ግዜ ክንቃወም እንተለና ንሰባት ፅቡቕ ነገር ከጋጥሞም እንተሎ ትፅቡቕ ነገር ላብኦም ልከይመፅእ እንቃወም ብዙሓት ብክፍኣት መንገዲ እውን እንመላለስ ስለለና ካብ መንገድና ክንምለስ እዩ ዝግባአና። ንስኻትኩም ኩሉኻትኩም ከም ዝዘንበለ መንደቕ ከም ዝፈረሰ ቅፅሪ ትቐትሉ ግን ንኸብረይ ክስዕሩ መኮሩ ሓሰት እውን ፈተው ብኣፎም ይምርቁ ብልቦም እውን ይረግሙ ይብል። መብዛሕትእና ሂወትና እዚ እዩ ልመስል ብኣፍና ንምርቕ ብልብና ድማ ንራግም ናይ ሽንገላ ቃል እንናገር ሰባት እኒኤና ማለት እዩ። ስለዚ እዚ ሂወት እዚ ንዓና ሓምለ የድሊ ብናይ ፅድቂ መንገዲ ኸይድና ልብናን ኣፍናን ድማ ሓደ ዝናገር ፅድቂ ሓቅን ዝፈቱ ሂወት ንክህልየና እዩ ዝግባእ። መቅደስ ሰውነትና ድማ ንእግዚኣብሔር ኣምላኽ ቅዱስ መስዋዕቲ ጌርና ክነቕርብ እዩ ዝግብአና። መብዛሕትእና ግን ውሽጥና ናይ እግዚኣብሔር ቤተ መቅደስ ለይገበርና ብርኩሰትን ብበደልን ስለንመላለስ ናይ ነፍሲ ደዌ ድማ ስለለሓዘና ብኣፍና እንናገሮ ካሊእ ብልብና እንናገሮ ካሊእ ኣብ ተቃውሞ ኢና ብዙሕ ግዜ ጠጠው እንብል ሰባት ኣብ ምሕጋዝ ኣብ ምድጋፍ ይኹን ናይ ጠጠው እንብልና እዚ ሂወት እዚ ገዲፍና ብናይ ፅድቂ መንገዲ ተጓዒዝና ሰውነትና እውን ናይ እግዚኣብሔር ቤተ መቅደስ ክንገብር እዩ ዝግብአና። ቤትና ቅድስተ ቅዱሳን ድንግል ማርያም ንኩልና ኣብነት እያ እትኾነና ሰውነታ ቤተ መቅደስ ዝገበረት ኣማናዊት ቤተ መቅደስ ኢልና እንፅውዓ ቤትና ቅድስተ ቅዱሳን ድንግል ማርያም እያ
ኩሉ ሻዕ ዓለ ሰለስተ ትኾን ተሎ ድማ ታሕሳስ 3 ናብ ቤተ መቅደስ ዝኣተወትሉ ዓመታዊ ክብረ በዓል እዩ። ዕለት 3 ብልመፀ ቁፅሪ ኩሉ ሻዕ በኣታ ለማርያም ናብ ቤተ መቅደስ ድንግል ማርያም ዝኣተወትሉ እዩ። ኣማናዊት ቤተ መቅደስ ናብ ዝፈርስ ቤተ መቅደስ ዝኣተወትሉ እዩ ኢልና እናኽብሮ በዓል እዩ። እዚ ኸመ እዩ ዝብል ኣምላኽና ቅዱስ እግዚኣብሔር ብዝገለጸልና ጥበብን ምስጢርን ክንመሃሃር ኢና። ንኣምላኽና ናይ እግዚኣብሔር ቅዱስ ፍቓድ ይኹነልና። ዝፈረሰ መቅደስ ቅድስተ ቅዱሳን ዓመት ሙሉእ ተዓጽዩ ብዓመት ሓደ ግዜ ብሸውዓይ ወርሒ ብጥቅምቲ 10 ጥራሕ እዩ ዝኽፈት። እዚ ቤተ መቅደስ እዚ ድማ ግዝያውን ናይ ስጋ ስርየት ኃጢአት ዝርከበሉ መቅደስ እዩ። ናይ እንስሳ ደም ዝስውእሉ ዕጣን ድማ ዝዕጠነሉ እዩ። እዚ ኣገልግሎት እዚ እናተፈጸሞ ነፍሳት ግን ካብ ሲኦል ማሪኹ ዘውፅእ ሊቀ ካህናት ኣይተረኸበን። እዚ መቅደስ ኸዚ እንናገሮ ዘለና ቤተ መቅደስ እግዚአብሔር አምላክ ኣቐዲሙ ኣብ ኦሪት ዘፀአት ክናነብብ እንተለና ኣብ ማእኸልኩም ምእንቲ ክሓድር ቤተ መቅደስ ስርሑለ ኢሉ ኣብ ኦሪት ዘፀአት ምዕራፍ 25 ቁፅሪ 8 እግዚአብሔር ተናጊሩ እዩ። መቅደስ ማለት እግዚአብሔር ናይ ሕያውነቱ ስራሕ ደልዮም ኣብ ኣፍ ደጉኡ ንዝምሕፀኑ ፈተውቱ ብረድኤት ዝግለጸሉ ናይ ምሕረት ኢዱ ዝዝርግሐሉ ናይ ሰባት ንብዓትን ብኽያትን ልመናን ምህላን ዝምልከተሉ ይቅርትኡ ሕያውነቱ ዝፈሰሉ ምሕረት ዝወሃበሉ ቅዱስ ኣደባባይ እዩ መቅደስ። እዚ መቅደስ እዚ ድማ ንክሰርሑ በሙሉእ ኣምላኽና ቅዱስ እግዚአብሔር ድማ ኣብኡ ኣብ ማእኸል ሓዲሩ ምሕረት ምእንቲ ክቦም ለመንኦም ሰሚዑ ድማ ንክፍውሶም ቤተ መቅደስ ስርሑለ ኢሉ እግዚአብሔር ተናጊሩ። እዚ ቤተ መቅደስ እዚ ድማ ብወዲ ዳዊት ብሰሎሞን ንጉስ ተሰሪሑ እዩ። ኣምላኽና ቅዱስ እግዚአብሔር ኣብዚ ቤተ መቅደስ እዚ ኮይኑ ድማ ንዘለዓለም ዓይኑና ልቡ ከም ዝኾነ ተናጊርዎ እዩ። ኣቐዲሙ ሙሴ ድማ ኣብ ድንኳን ኮይኑ እግዚአብሔር የነጋግሮ ነይሩ እዩ። ናይ ቃል ኪዳን ታቦት እውን መቐመጢ ኣብኡ እዩ ነይሩ። ንጉስ ሰሎሞን እስካብ እቲ ቤተ መቅደስ እሱ በዓል 3 ክፍሊ ዘለዎ እስካብ ዝሰርሕ ማለት እዩ። ኣብ መጽሓፈ ነገሥት ቀዳማዊ ክናንብብ እንተለና እቲ ታሪክ ብስፍሓት ንረኽቦ ኢና። እዚ ቤተ መቅደስ እዚ ብናቡከደነፆር ትእዛዝ ብወዱ ድማ ከም ዝፈረሰ ታሪካት ይነግሩና እዮም። ድሕሪ 70 ዓመት እውን ዞሩባቤል ሰሪሕዎ ነይሩ። ነገር ግን እዚ ቤተ መቅደስ እዚ ብሮማዊ ጥጦስ ብ70 ዓመተ ምህረት ፈሪሱ እዩ። ስለዚ እዚ ዝፈረሰ ቤተ መቅደስ ኣብ ዓመት ሓደ ግዜ እዩ ዝኽፈት ነይሩ ዝበልናዮ ንዚ እዩ። እዚ መቅደስ ግና ብዕለት ሰንበት ክርስቲያን ካብ ዝተፈጠሩ ኣእማን ብዕለት ሰሉስ ካብ ዝተፈጠሩ ዕንፀይቲ ብሰብ ኢድ ጥበብ ዘይተሰርሐ ብዓመት ሓደ ግዜ ይኾነይ ንዘለዓለም ብማይተመ ድንግልና ዝተዓፀወን ዝተቆለፈን ብወርቅን ብዕንቁን ይኾነን
ብቅድስናን ብንጽህና ዘጌጸ ብ5,485 ዓመተ ዓለም ኣብ ሊባኖስ እምባ ካብ ኣረጋዊ ኢያቄም ካብ ቅድስት ሐና ኃጢአት አሜኬላ ዘይወግአ ብብፅዓት ዝተወለደት አማናዊት ናይ እግዚአብሔር መቅደስ እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። አውዚ ኣብ ውዳሴ ማርያም ትርጓሜ እውን ክናነብብ እንተለና ጎይታ ማሕፀንኺ ዝሓደረኪ ሐቀኛ አማናዊት መቅደስ ንስኺ ኢኺ ዝብል ቃል ንረክብ ኢና። ስለዚ አማናዊት መቅደስ መንያ ክንብል እንተለና እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። እምቤትና ቅድስተ ቅዱሳን ድንግል ማርያም ወለዳ ቅዱስ ኢያቄምና ቅድስት ሐና ኣብ ናዝሬት ከተማ እዮም ዝነብሩ ነይሮም። ኣብ ናዝሬት ከተማ እናነበሩ ድማ ቆልዓ ዘይብሎም ሰባት እዮም ነይሮም። እዚ ዘመን እዚ ናይ ብሉይ ኪዳን ግዜ ቆልዓ ዘይብሎም ሰባት ከም ዝተረገሙ ገይሩ ዝተቆፀረሉ ግዜ እዩ ነይሩ። ኢያቄም እኳ ንእግዚአብሔር መስዋዕት ከቅርብ ናብ ቤተ መቅደስ ክኸድ እንተሎ ልቡ ዝሰብር ቃላት ኣብ ቤተ መቅደስ ዘለዉ ሰባት ይናገርዎ ነይሮም። ንስኻ እግዚአብሔር መስዋዕትኻ ይቅበል፣ እግዚአብሔር ንዓኹም ተትፈትወኩም ነይሩ፣ መርገም ድማ ካብዚ ይህልወኩም ነይሩ፣ ሕፃን መሃልወኩም ነይሩ፣ ማሕፀንና ሰበይትኻ ዝዓፀወ ናይኻ ዝርኢ ድማ ተዘሪኡ ክትወልድ ዘይከኣልካ እግዚአብሔር ስለ ዝረገመኩም እዩ እናበሉ የንቋሽሽዎም፣ ከምኡ እውን ልቦም ከም ጦር ንክውግኡ ብሓዘን ይገብርዎም ነበሩ። በንጽህና እዮም ዝነብሩ ኢያቄምና ሐና በንጽህና ብቅድሚ እግዚአብሔር እናነበሩ ኣብ ቅድሚ ሰብ ግን ከም ኃጢአተኛታት ተቆፂሮም ነበሩ። ናይ ናፍቆት ጽዋ ክመልእ እንተሎ ውላድ ዝወልድሉ ናይ ናፍቆት ጽውኦም እግዚአብሔር ሙሉእ ክገብሮ እንተሎ ኣዴና ሐና ኣዕዋፍ ምስ ደቃ ክጻወታ እንተለዋ ተመለከተት። ሐና ናይ ባዕላ ሕይወት ረገመት። ንብዓታ ገጻ ሓጸቦ ናብ ላዕሊ እናተመልከተት በኸየት። ጎይታዬ ኣዕዋፍ ደቂ እኒአዎም መሬት ድማ ዘርኢ ተብቅል፣ ንምንታይ ኢኻ ንዓይ ከም እምኒ ማህፀነይ ዓጽዩኻ ኢላ ኣምሪራ በኸየት። ኢያቄም ናሰባት ሓሜትን ጽርፍን ምዕጋስ እምቢ ኢልዎ ን40 መዓልትታት ኣብ እምባ ኸይዱ ሱዋኤ ሓዘ። ኣብዚ ናይ ጭንቀት ውሽጢ ኮይኖም ሓደ መጽዋዓ ግን ተመጻብዑ፣ ተስፋ ኣይቆረጹን። እግዚአብሔር ብጽኑዕ ቃል ድማ ሓዝዎ። ተስፋ ስለዚ ቆረጹ ድማ ከምዚ ኢሎም ተናገሩ። ሰሚዕኻና ቆልዓ ተሂብኻና ወዲ ተኾይኑ ብክህነት ንከግልግለካ ሰበይት እንድሕር ኮይና ኣብ ቤተ መቅደስ ንክታግልግለካ ክንህብ ኢና ኢሎም ተመጻብዑ። ብጣዕሚ ዝገርም ናይ መንፈስ ጽንዓት ዘለዎም እዮም ኢያቄምና ሐና። ነብዓትዮም ዝሕበሰሉ ጊዜ ድማ በጽሐ። ነሓሰ 7 ናይ ሐና ማሕፀን እግዚአብሔር ባረኸ። ናይ ዓለም ኩሉ ኣማላዲት ብስጋ
ተጸነሰት። ኣብ ኣዲኣ ማህፀን እናሃለወት እምቤትና ቅድስተ ቅዱሳን ድንግል ማርያም ተኣምር ትገብር ነይራ እያ። ኣብ ዓብዪ መጽሓፍ ተኣምረ ማርያም እውን ክናነብብ እንተለና ዝነግረና እዩ ማለት እዩ። ዓበይቲ ድንቂ ዝኾኑ ተኣምራት ትገብር ነይራ። ቅድስቲ ሃና ኣብ ትኸደሉ ቦታ ሁሉ ናይ ሃና ጽላለት ዝዓረፎም ሰባት ይፍወሱ ነይሮም። ሕሙማን ይድሕኑ ነይሮም። ድውያን እውን ካብ ሕማሞም ሁሉ ይናገፉ ይድሕኑ ድማ ነበሩ። ናሃና ድምፂ ዝሰምዑ ሁሉ ይሕጎሱ ነበሩ። እዚ ነገር እዚ ኣብ ሁሉ ኣብ ኢየሩሳሌም፣ ኣብ ይሁዳ፣ ኣብ ናዝሬት ተሰምዐ። ኣይሁድ ድማ ተንኰል ሓሰቡ። እዚ ጽንሲ እዚ ምስ ተወለደ ገና እኳ ከይተወለደ ተኣምር እዩ ዝሰርሕ ዘሎ። ምዉት የልዕል ኣሎ፣ ዕውራን ይበርሁ ኣለዉ፣ ሕሙማን እውን ይፍወሱ ኣለዉ። ስለዚ ከይተወለደ ተተወሊዱ ኣብ ልዕሊና ክነግስ እዩ፣ ስርዓትና ሕግና ድማ ከፍርስ እዩ። ስለዚ እዚ ጽንሲ ምስ ኣዲኡ ክነጥፍኦ እኒአና በሉ። እዚ ነገር እዚ ኢያቄም ሰምዐ። ሰቤቱ ሃና ሒዙ ድማ ነቲ ዝውለድ ጽንሲ ንምድሓን ናብ ሊባኖስ እምባ ሒዙ ኸደ። ጉንበት ሓደ ቤትና ቅድስተ ቅዱሳን ድንግል ማርያም ኣብ እምባ ሊባኖስ ተወለደች። ኣብ ሊባኖስ ብርሃን ተተኸለ። ዝተወሰነ ግዜ ኣብኡ ምስ ጸንሑ ናብ ናዝሬት ናብ ዓዶም ድማ ተመለሱ። 3 ዓመት ቤትና ቅድስተ ቅዱሳን ድንግል ማርያም ናብ መሬት ከየውረድዋ ሓቒፎም ድማ እናሰዓሙ ንቤትና ቅድስተ ቅዱሳን እናንተንከባኸቡ ንውላዶም ድማ ኣዕበይዋ። ጓሎም እናረኣዩ ኣምላኾም ቅዱስ እግዚኣብሔር የምስግኑ ነበሩ። ጸርፍና፣ ሓሜትና፣ ውርደትና ሁሉ ኣወጊድኻ ኢኻ ተመስገን እናበሉ ኣምላኾም ቅዱስ እግዚኣብሔር የመስግኑ ነበሩ። እናመስገኑ እዛ ህፃን እዚኣ ድማ እናዓበየት ክትኸድ እንተላ ሃና ሓደ ቃል ናብ ኣእምሮኣ መጽአ። ኣብዚ ኣብ መጽሓፈ መክብብ ምዕራፍ 5 ቁጽሪ 4 ጀሚርና ክናነብብ እንተለና ሰነፋት መጽውዕኦም ከምዝ ርስዑ ሰነፍ ዘይኮነ ሰብ ግን ዝተመጻብዑ መጽዋዓ ሁሉ ክፍጽም ከም ዝግብኦ ኣብ መጽሓፈ መክብብ ጠቢቡ ሰሎሞን ክናገር እንተሎ ንምልከት ኢና። ስለዚ ብህይወት ዘመንና ሁሉ ዝኣተውናዮ መጽዋዓ ሁሉ ክንፍጽም እዩ ዝግብአና። ዘይንፍጽሞ ዘይንኽእሎ ነገር መጽዋዓ ከንኣቱ ኣይግብአና። ቅዱስ መጽሓፍ ግን መጽዋዕና ንእግዚኣብሔር ዝተመጻባዕናዮ ክንፍጽም ከም ዝግባእ ይናገር እዩ። ሃና ድማ ዝኣተወቶ መጽዋዓ ነይሩ። ጸሎትና እንድሕር እግዚኣብሔር ሰሚዑ ቆልዓ ድማ ትሂብና ንቤተ መቅደስ ንከግልግል ክንህብ ኢና ኢላ ተዛሪባ ነይራ። ምስ እግዚኣብሔር እውን ቃል ኪዳን ኣትዋ ነበረት። ነገር ግን ኣብ ርጋና ዝረኸበታ ውላዳ እያ ሃና። ስለዚ ሃና ኣብ 2 ፈተና ውሽጢ ኾነት። ገና ከይዓበየት ሰውነታ ከይጠንከረ ከመይ ኢለ ናብ ቤተ መቅደስ ክወስዳ ዝብል ናይ ኣዶነት ፍቕሪ ከምኡ እውን ናይ እግዚኣብሔር ቃል ኪዳን። ነገር ግን መጽብዑኡ ዘይፍጽም ሰብ ሰነፍ ምዃኑ ቅዱስ መጽሓፍ ይናገር እዩ። እግዚኣብሔር እኳ ፈጺምለይ
ናይ ልበይ ነገር ኩሉ ነጊረዮ ኣምላኸይ ቅዱስ እግዚአብሔር ሂበኒ እዩ ንሱ ቃሉ ፈጺሙ እዩ ኣነ ድማ ዝኣተኽዎ ቃለይ ክፍጽምኒ እንበለት ሃና እንደይ ሰባት ንኾን ዝኣተውናዮ ቃል እንፍጽም ነግሆ ተናጊርና ድሕር ሰዓት ዝኣተውናዮ ቃል እንርስዕ ብስንፍና መንገዲ እንጓዓዝ ብዙሓት እኒአና ኢና ሃና ግን ሰነፍ ኮይና ክትነብር ኣይደለየትን ዝኣመነት ዝጸንዐት ብጽኢት እያ ሃና ናብ ኢያቄም ድማ ኸደት ሓወይ ኢያቄም በለቶ ቅዱስ ኢያቄም ምስ ጓሉ ማርያም ሓቂፉዋ እናጻወታ እዩ ነይሩ ናብኡ ኸይዳ መጽዋዕና ክንፍጽም ይግብአና እበለቶ ወሲድና ናብ ቤተ መቅደስ ኣገልጋሊት ክትኾንኒ እዋ ኢላ ነገረቶ ኣብዚ ግዜ እዚ ናይ ኢያቄም ልቡ ዝሓለ መንፈሳዊ ጽንዓት ግን ከም አብርሃም ኣብ ልቡ ዝነበሮ እዩ ቅዱስ ኢያቄም ንሳ እኳ ቃላ ክትፍጽም ከምዚ እንድሕር ኢላትኒ እሺ ኢሉ ተናገረ ጽባሕ ታሕሳስ 3 ናብ ቤተ መቅደስ ሒዝናያ ክንኸዲና ኢሉ ተናገረ 3 ዓመት ኣብ ናዝሬት ዘብረኸ ብርሃን ናብ ኢየሩሳሌም ክወስዱ ተዳለው ንግሆ ታሕሳስ 3 ድማ ቤትና ቅድስተ ቅዱሳን ድንግል ማርያም ናብ ዝተሰርሐ ዓብይ ቤተ መቅደስ ክወስድዋ ጉዕዞ ጀመሩ ኣብዚ ግዜ እዚ ዝተናገርዎ ቃል እኒኦ ከብዳ ዘመድ ከይለመደ ኣፋ ድማ እኽሊ ከይለመደ ታይ ክንገብር ነይና ክንወስዳ ነይና ኢሎም እዮም ተናጊሮም ማለት እዩ እና ሃና ቤትና ቅድስተ ቅዱሳን ድንግል ማርያም ሓቂፋ ፀጉራ ድማ እናነኻኽአት ሒዛታ ተጓዓዘት ንብዓታ ኣብ ገጽ ጓላ እናፍሰሰት ናይ መወዳእታ ዝሓቁፋ ዘለኹ ዕለት እዩ ኢላ ንብዓታ ድማ እናፍሰሰት ሃና እቲ ዝሃበና ቅዱስ ኣምላክ ግን ቃልና ክንፍጽም እኒአና ኢላ ንብዓታ ሓቢሳ ውህብቶ እግዚአብሔር ብሓጎስ ክትህብ ደለየት ኣብ ሓቀኛ ኣቦኽ እየ ዝወስደኪ ዘለኹ ኢላ ሃና ተናገረት እዚ መስዋዕትነት ዘድልዩ ጉዳይ እዩ ወገናተይ ኣብ ገዛ ካሊእ ቆልዓ የብሎም እየ እዛ ህፃን እዚኣ ዝረኸብዋ ብመጽዋዓ እዩ ኣጋ ርጋኖም እዩ እዚ ጉዕዞ እዚ ሱቕ ኢሉ ዝተገበረ ተራ ጉዕዞ ይኹነይ ወገናተይ ዓለም ዘድሕን ኪዳን ናይ ምብቃዕ ጉዕዞ ምዃኑ ምፍላጥ ምርዳእ የድሊ ማለት እዩ ስለዚ እዚ ጉዕዞ እዚ ዓለም ዘድሕን ኪዳን ናይ ምብጻሕ ጉዕዞ እውን እዩ ክነስተውዕሎ ዝግብአና ስለዚ ናይ ኢያቄም ጽንዓት ናይ ሃና ቁራጽነት ካብ ስምዒት ብላዓል ዝኾነ መንፈሳዊ ዓወት ኣጎናጺፍዎም እዩ ማለት እዩ ስለዚ ንቤትና ቅድስተ ቅዱሳን ድንግል ማርያም ናብ ቤተ መቅደስ ሒዞማ ኸዱ ናብ ቤተ መቅደስ በሪ ድማ በጽሑ ናብኡ ክበጽሑ እንተለው ድማ ሃና ከምዚ ኢላ ተናገረት እዚ ንጹህ መስዋዕቲ ተቐበለኒ ኢላ ተናገረት ኣብቲ ቤተ መቅደስ ንሱ ካህናት ተኣኪቦም ህዝቡ ሁሉ ተኣኪቦም ድማ ነበሩ ምፍልላይ ክፍጸም እዩ 3 ዓመት ሙሉእ ሓቂፎም ናብ መሬት ዘየውረድዋ ሕንቂቆም ድማ ዘዕበይዋ ኣጋ ርጋኖም ድማ ዝወለድዋ ጓሎም ንክህቡ ዘለዓለማዊ ሓድነት ንክጅመር
ናይ ሰባት ህይወት ንክቕየር በሪ ዝኽፈተሉ እዋን ግዜ በጽሕ ሃና ኢዳና ተንቀጥቀጠ ኽባር ውህብቶኣ ዝኾነት ጓላ ንካህኑ ዘካርያስ ንምሃብ ተዘርግሐ አውዚ ግዜ እዚ ከምዚ ኢላ ድማ ተናገረት አቦና እዛ ህፃን ውህብቶ እግዚአብሔር እያ ከም ቃልና ድማ እግዚአብሔር ክንህባ ኢና ናብዚ ቤተ መቅደስ እዚ መጺና ስለዚ ውህብተና ድማ ተቐበል ኢላ ኣብቲ ግዜ እሱ ሊቀ ካህናት ንዝነበረ ዘመዶም ድማ ንዝኾነ ንሊቀ ካህናት ዘካርያስ ድማ ሃበቶ ኣብዚ ግዜ እዚ ሊቀ ካህናት ዘካርያስ ድማ ኢዱ ዘርጊሑ ተቐበላ ክቕበላ እንተሎ ናይ ቤትና ናይ ቅድስተ ቅዱሳን ናይ ድንግል ማርያም ገጻ ከም ፀሓይ ኣብርህ እዛ ህፃን እዚኣ ተራ ህፃን ይኹነትን ካብ መሬት ዝተረኸበት ናይ ሰማይ ጸጋ ዝተመልአት ፍሉይቲ ህፃን እያ ዘካርያስ ግን ሓደ ነገር አጨንቆ እዛ ህፃን እዚኣ አውዚ ቤተ መቅደስ እዚ ቁርኢዩ ብዓብዪ ኣእማን ዝተሰርሐ ቤተ መቅደስ እዩ እዚ ቤተ መቅደስ እዚ ናይ ሕግን ናይ ስርዓትን ናይ መስዋዕትን ገዛ እዩ ኦሪት ድማ ስለ መስዋዕቲ ስለ ስርዓት ከመይ ምዃኑ ይናገር እዩ ስለ ህፃናት ኣብ ቤተ መቅደስ ከመይ ከም ዝዓብዩ ኣይዛረቡን ከመይ ኢለ እዛ ህፃን እዚኣ አውዚ ከንብራ ይኽእል ንሳቶም መጽውዖም ሂቦም ናብ ናዝሬት ክምለሱ እዮም ከመይ ኢለ ኣብ ቤተ መቅደስ ክትነብር እንተዓያኸ ክትበልዕ ክጽልምት እንተሎ ከምኡውን ቁር ክኾና እንተሎ ኣደይላ ክትበኪ እንተላ መን እዩ ዝንከባኸባ ኣብዚ ግዜ እዚ ዘካርያስ ተጨኒቑ ምዝራብ ጀመረ ራሱ ካብ ግንባሩ ድማ ክፈስስ ጀመረ ናብ ኣምላኹ ናብ እግዚአብሔር ጸለየ ኣብኡ ተኣኪቦም ንዝነበሩ ካህናት ከምኡውን ህዝቢ ክናገሮም እንተሎ መልሲ ዝህብ ሰብ ኣይነበረን ናይ ኦሪት ዓቕማ ነዛ ህፃን እዚኣ ከመይ ኢላ ክትዓቢ ሃም ልግብኣ ኣብኡ ዘለዉ ሰባት እውን ኦሪት እውን መልሲ ክትህብ ይኽኣለት እቲ ቤተ መቅደስ እቶም ካህናት እውን ኣብኡ ዘለዉ ደም ብምፍሳስ ሓዊ ብምቅጻል እምበር ህፃን ምዕባይ ልምዲ የብሎም ቤተ መቅደስ ድማ ንዓበይቲ ዝኾነ ቦታ ነይሩዋ ንዛ ንእሽተይ መርዓት እዚኣ ዝኾን ቦታ ግን የነበራይ ስለዚ ካህኑ ዘካርያስ ናብ ገዝኣዶ ትመለስ ከመይ ኢልና ክንመልሳ መጽዋዓ እዩ ኣብዙ ትኾን እንተኢልና ድማ መን እዩ ክንከባኸባ በለ ኩሉ ኣብኡ ዝነበረ ተጨነቐ ሰብ መልሲ ክስእን እንተሎ እግዚአብሔር መልሲ ሃበ ወገናተይ ብህይወት ዘመን ኩሉ ተጨኒቕና መውፅእን መእተውን ክንስእን እንተለና መፍትሒ ዝበልናዮም ሰባት እኳ ኸይድና እናጊርናዮም መፍትሒ ክስእኑ እንተለዉ ንኩሉ ነገር መፍትሒን መልስን ከስተኻኽል ዝኽእል ጎይታ ኣምላክ ቅዱስ እግዚአብሔር ምዃኑ ኣብዚ ታሪክ እዚ ንምልከት ኢና ስለዚ እግዚአብሔር መልሲ ክህብ እንተሎ ኣብ ልዕሊ እቲ ጉልላት ቤተ መቅደስ ጻዕዳ ብርሃን ተረኣየ ግርምኡ ዘፍርሕ ክንፉ ከም ቀስተ ደመና ዝኾነ መልአክ ክወርድ እንተሎ ተመልከቱ እዚ ነገር እዚ ኣብኡ ዝተኣከቡ ካህናት ከምኡውን ምእመናን ክሪኡ እንተለዉ ደንገጹ እቲ መልአክ ቅዱስ ፋኑኤል እዩ ኣብ ኢዱ
ዝሓዞ ነገር ድማ ጋሻ ነገር ምዃኑ ተመልከቱ። ብሓደ ኢዱ ብወርቂ ዝተሰርሐ ናይ ገነት ጨና ዘለዎ ሰማያዊ መሶብ እዩ ሒዙ። ብኻሊእ ኢዱ ድማ ከም ኣልማዝ ዘንጸባርቕ ሰማያዊ መስተ እዩ ሒዙ። እዚ ክርእዩ እንተለዉ ካህናት ፈርሑ፣ ዘካርያስ ተንቀጥቀጠ። ንኦም ዝመጸ መሲልዎም ካህናት እውን ስለ ዝኾኑ ኢዶም ዘርግሑን ክቕበልዎ፣ ንሱ ግን ካብኦም ረሓቐ። እዚ ሰማያዊ መኣዲ ንሽማግለታት ዝተለዓኸ መሲልዎም ኣቦኣን ኣዴኣን ናብኡ ቀረቡ። ናብኦም ድማ ዝተለዓኸ ይኹነይ እቲ መልኣክ ኸዝውን ናብ ላዕሊ ምድያብ ጀመረ። ዘካርያስ እውን ናብኡ ቀሪቡ ነይሩ እዩ። ነገር ግን ንኡ ዝመጽ ይኹነይ እግዚአብሔር ስራሕ ይፍለጥን እዛ ናይ 3 ዓመት ህፃን እስኪ ናብኡ ነጸግዐ ያበሎ። መልአክ እግዚአብሔር እዛ ህፃን እዚኣ ናብኡ ከቕርብዋ እንተለዉ ቀሲሉ ወረደ። ብፍቕርን ብዓብዪ ኣኽብሮትን ተጸግዐ። ዓብዪ ናይ ክብሪ ትርኢት ድማ ተፈጸመ። ካብ መሬት ልዕል ኣቢሉ እቲ መልአክ ሓደ ክንፉ ኣንጺፉ፣ ሓደ ክንፉ ድማ ካብ ከም ድንኳንና ጽላል ወይ ከዓ ገዛ ኾነላ። ህብስቲ ሰማያዊ ኣብልዓ፣ ስቴ ህይወት ድማ ኣስተያ። ከም ኣዲኣ ሓቑፋ፣ ከም ኣቦኣ ኣብልዓ፣ ከም ኣገልጋሊ ድማ ኣገልግላ። እዚ መልአክ እዚ ቅዱስ ፋኑኤል መን እዩ ክንብል እንተለና ኢያሱ ዝሰገደሉ፣ ዳዊት ምስ ኣረጋውያን ኮይኑ ዝተንቀጥቀጠሉ መልአክ እዩ ዝለኣኻ ዘሎ። ስለዚ እዚ መልአክ እዚ መጺኡ ሒዝዎ ዝመጸ ሰማያዊ ምግቢ፣ ሰማያዊ መስተ ድማ ንቤትና ቅድስተ ቅዱሳን ድንግል ማርያም ኣብልዓ ኣስተያ። ምግባን መስተኣን ሰማያዊ ኾነ። እዚኦም ሊቃውንተ ቤተ ክርስቲያን ስለም ቤትና ቅድስተ ቅዱሳን ድንግል ማርያም ምግባን መስተኣን ኣብ ቤተ መቅደስ እንታይ ምዃኑ ክናገሩ እንተለዉ ኸምዚ ኢሎም ዝናገሩ። ኣባ ጊዮርጊስ ዘጋስጫ ኣብ ሰዓታት ድርሰቱ ንጽሕተ ንጹሓን ከዊና ከመ ታቦተ ዶር ዘሲና ውስተ ቤተ መቅደስ ነበረት በቅድስና ሲሳያ ህብስተ መና ወስትያሃኒ ስትየ ጽሞና። ናገር ንጽሕተ ንጹሓን ኾይና ከም ታቦተ ዶር ዘሲና ቤተ መቅደስ ብንጽህና ዝነበረስ ምግባውን ህብስተ መና መስተኣውን ስትየ ጽሞና ምዃኑ ይነግረና ይርድአና ማለት እዩ። ከምኡውን ቀጺሉ ክናገር እንተሎ ስለም ቤትና ቅድስተ ቅዱሳን ድንግል ማርያም ምግባ መስታ ኣብ ቤተ መቅደስ መላእክት ተምጺኦም ድማ ይምግብዋ ከም ዝነበሩ እዚ ኣማናዊት ቤተ መቅደስ ሊቁ ቅዱስ ያሬድ እውን ኣብ አንቀጸ ብርሃን ድርሰቱ ተናጊሩ እዩ። 12 ዓመት ኣብ ቤተ መቅደስ ከም ዝነበረት ስትየ ህይወት ምዃኑ ትሰትዮ ዝነበረት ህብስቲ ሰማያዊ ምግባ ምዃኑ ኣነባብራኣ ምግባ እንታይ ከም ዝመስል ባሕረ ጥበባት ሊቁ ቅዱስ ያሬድ እውን ኣብ አንቀጸ ብርሃን እንታይ ገይሩ እዩ መስኪሩ እዩ ማለት እዩ። ስለዚ ቤትና ቅድስተ ቅዱሳን ድንግል ማርያም እዚ መልአክ እዚ መጺኡ ብዚ መልክዑ እዚ ክንፉ ዘርጊሑ ድማ ንቤትና ቅድስተ ቅዱሳን ድንግል ማርያም መጊብዋ እዩ። ዘካርያስ ሕቱኡ ዝነበረ እንታይ ክትበልዕ እያ እንታይ ክትሰቲ እያ ዝብል ሕቶ እዩ ነይሩ ና ዘካርያስ ዘጭንቆ ዝነበረ። ነቶም ህዝቢ እውን ተናጊርዎም እቶም ህዝቢ እውን መልሲ ክህብዎ ይኽኣሉ። እግዚአብሔር ግን መልአኩ ልኢኹ ኣብቲ መልአክ ክንፊ ውሽጢ ናይ ዘካርያስ ሕቶ ኩሉ መልሲ
ረኺቡ እዩ ምግባን መስታን ሰማያዊ ኮይኑ እዩ ምንጻፋ ናይ መልአክ ክንፊ ኮይኑ እዩ ጽላላ ናይ እግዚኣብሔር ክብሪ ኮይኑ እዩ ማርያም ካብ ምድሪ ልዕል ኢላ ብቲ መልአኽ ክትምገብ ከላ ማሕበረ ካህናት መጀመርያ ፈሪሖም እዮም ነይሮም ፍርሓቶም ናብ ኣድንቖት ተቐይሩ እዩ እዚ ነገር እዚ ተራእዩን ተሰሚዑን ኣይፈልጢ ዘካርያስ ብሓጎስ ኮይኑ ናይ ሓጎስ ንብዓት ኣብ ዓይኑ መልአ ናይ ምግባ ነገር ተተሓሒዙ ድሕሪ ገዲም ዘጨንቐና ነገር የለን ንኹሉ ነገር እግዚኣብሔር መልሲ ሂቡ እዩ ኢሉ ዘካርያስ ተናገረ እግዚኣብሔር ኣምላክ ነዛ ህፃን እዚ ኣይገደፋን ንሕና ከመይ ኢልና ክንገድፋ ንኽእል ኣብዚ ትንበር ኢሎም ተናገሩ ኢያቄምና ሐና ተራእዩ መጀመርያ ተጨኒቆም ነይሮም እዮም ናይ ምፍልላይ ሕማም ወይ ከዓ ስምዒት ሒዝዎም ነይሩ እዩ ሕዚ ግን ብኹርዓትን ብዕረፍትን ተተክአ እቲ ናይ ምፍልላይ ስምዒቱ ዝነበረ ጓሎም ዝሃቡ ንሰም መሲልዎም ነይሩ ሕዚ ግና ዝተረከቦም ናይ ሰማይ ሰራዊት ጎይታ ምዃኑ ኣረጋገጹ ሃና ልባ ኣዕረፈ ኣምላኸይ ኣነ ካብ ዝዕብያ ንስኻ ዕብያ ንስኻ መግባ ቃለይ ሓሊወ ሂበካ እየ ቃልኻ ሓሊውካ ተቐቢልካኒ ክብርን ምስጋናን ንዓኻ ይኹን ኢላ ቅድስቲ ሃና ተናገረት ንሕና እውን ደቅና ኣምላኽና ቅዱስ እግዚኣብሔር ብቃሉ እናመገበ ንክዕብዮም ናብ ቤተ ክርስቲያን ናብ ሰንበት ትምህርቲ ቤት ክንልእኾም ይግብአና ናይ እግዚኣብሔር ቃል እናተመገቡ ንክዓብዩ ብእግዚኣብሔር መንገዲ ህፃናት ምእንቲ ክዓብዩ ቅድስት ድንግል ማርያም ን12 ዓመት ዝነበረት ኣብ ቤተ መቅደስ እዩ ሓዱሽ ሰማያዊ ህይወታ እውን ብኽብሪ ተጀሚሩ ማለት እዩ ሰብ ክጭነቕ ተሎ እግዚኣብሔር ከመይ ከም ዝሰርሕ ዝተረኣየሉ ምድሪ ንሰማይ ዝሃበቶ ውህብቶ ብሰማይ ኢድ ዝተሓቆፈሉ ድንቂ ዕለት እዩ እዚ ተሓሳስ 3 በኣታ ለማርያም ኢልና እውን እናኽብሮ ንዚ እዩ ሕዚ ማንም ዝጭነቕ የለን ዘጭንቆም ጉዳይ እውን የለን ዘካርያስ እውን እቶም ካህናት እውን ዘጭንቆም ነገር የለን ዝሕልዋ እውን ብርቱዕ ዝኾነ ናይ እግዚኣብሔር መልአክ እዩ ቤትና ቅድስተ ቅዱሳን ድንግል ማርያም ተሓሳስ 3 ብኸምዚ ተኣምራት እያ ናብ ቤተ መቅደስ ኣትዋ በኣታ ለማርያም ውስተ ቤተ መቅደስ ኢልና እውን እንዝምር ኣምላኽና ቅዱስ እግዚኣብሔር እናመስግነውን ነዚ እዩ ቤትና ቅዱስተ ቅዱሳን ድንግል ማርያም ድማ መሕደሪቱ ቤተ መቅደስ ኣማናዊት እያ እግዚኣብሔር ሱቕ ዝበለ እዩ ዝመስለና ሃና ኣብ ገዝኣ ኮይና ትበኪ ነራ ተሓዝን ነራ ንሕና እውን ኣብ ገዛና ውሽጢ ኮይና እናብስሶ ንብዓት ኩሉ ናብ መሬት ይወድቂ እግዚኣብሔር ንብዓትና ይምልከት እዩ ነዚ ኩሉ ሃና ምስክር እያ ዝደንጎየ እኮ እግዚኣብሔር እንተመሰለ መልሱ እግዚኣብሔር ክብል እንተሎ ዓለም ዘብርህ ኮይኑ ከም ዝመጽእ ነገራትና ከም ዝፈትሕ ክንፈልጥ ብትዕግስቲ ኮይና ኣምላኽና ቅዱስ እግዚኣብሔር እውን ክንጽበዮ እዩ ዝግብአና ዘካርያስ እውን ተጨኒቁ ነይሩ እዩ ምግባ እንታይ እየ ዘብልዓ እንታይ እየ ዘስትያ ምንታይ እያ ትነብር ኢሉ ዘካርያስ ተጨኒቁ እዩ ከም ዘካርያስ ኣብዚ ግዜ እዚ እንጭነቕ ሰባት እኒአና እንህወኽ ሰባት እኒአና ታይና ንበልዕ ታይና ንሰቲ ናብራ ወሲኹ እዩ ገዛ ክራይ እውን እናበልና እንህወኽ ሰባት እኒአና ኢና ዘካርያስ ክጭነቕ እንተሎ ካብ ሰባት መልሲ ክሰኣን እንተሎ እግዚኣብሔር
ፋኑኤል መልአክ ልኢኹ እዩ ማለት ናሰብ ኢድ ክሓፀር እንተሎ ናይ እግዚአብሔር ኢድ ድማ እንታይ ይኾን ይዝርጋሕ ማለት እዩ። ስለዚ ናይ ምሕረት ኢዱ ናባና ንክዝርግሕ ነገራትና ሁሉ ንከስተኻኽል እንጭንቆም ነገራት ሁሉ መፍትሕታት ንከቕምጠልና መኽፈቲ ቁልፊ ናብ ዘለዎ ሓያል ቅዱስ አምላኽ ክንልምኖ ይግብአና። ቤትና ቅድስተ ቅዱሳን ድንግል ማርያም አማናዊት ቤተ መቅደስ እያ። ንሕና ድማ ብደም ዝተሃነጽና መቅደስ ምዃንና ክንፈልጥ ክንርዳእ ይግብአና። እዚ መቅደስ እግዚአብሔር አቀዲሙ በአርአዩ በአምሳሉ ዝሃነጾ እዩ። እግዚአብሔር መልክዕ ቅርጺ ዝተሰርሐ እዩ። ናይ ማንም ኢድ ዘይተጣበበሉ ሕያው መቅደስ ኢና ነርና። ነገር ግን ብናይ ጸላኢ ዲያብሎስ ሴራ ብዝተሰርሐ ብ7 ዓመቱ ብድንገት ፈሪሱ ን5500 ዘመናት ናይ አጋንንቲ መሕደሪ ዝፈረሰ ዑና ኮይና ጸኒሕና ኢና። ድሓር ድማ ሕያው ወልደ እግዚአብሔር ኢየሱስ ክርስቶስ ኣብ ቀራንዮ ሕያው ደሙ ኣፍሲሱ ብዝፈሰሰ ደሙ ድማ አንጽህና እዩ። ናቱ መቅደስ ድማ ጌርና እዩ። ካብ ውድቀትና ሁሉ ድማ አልዒልና። ቅዱስ ጳውሎስ እውን አምላኽና ቅዱስ እግዚአብሔር ብዋጋ ከም ዝገዝእና ተራ ከም ዘይኮንና ናይ መንፈስ ቅዱስ መቅደሱ ምዃንና እውን ይነግረና እዩ። ኣብ ቀዳማይ ቆሮንጦስ ምዕራፍ 6 ቁጽሪ 19 ክናንብብ እንተለና ማለት እዩና ናይ መንፈስ ቅዱስ መሕደሪ ምዃንኩም ይትፈልጡ ብዋጋ ተገዝኡ ለባዕልኩም ይኾንኩም። ስለዚ ብስጋኹም እግዚአብሔር አኽብሩ ኢሉ ክናገር እንተሎ ንምልከትና ንርኢና። ስለዚ ኩልና ብሕያው ናይ ክርስቶስ ደም ተበዥውና ሕያው አብያተ መቅደስ ኮይና ኢና ማለት እዩ። ስለዚ አምላኽና ቅዱስ እግዚአብሔር አልፋና ኦሜጋ ቀዳማዊና ዳሕራዊ ኢየሱስ ክርስቶስ ንኩልና ኃጢአትና ከይተመልከተ ብሕያው ደሙ እንታይ ተበዥውና አድሒንና እዩ። ስለዚ ዝተበዥወና ዘድሐነና አምላኽና ቅዱስ እግዚአብሔር ናዩ ቤተ መቅደስ ክንኾን ይግብአና። ኣብ ስጋና ሁሉ እውን አምላኽና ቅዱስ እግዚአብሔር ክነኽብሮ እዩ ዝግባእ። ኣብዚ ዘመን እዚ ብኃጢአት ብበደል ብርኩሰት ሰውነትና እንታይ ጌርና ኢና ናይ ካሊእ መሕደሪ ጌርናዮ። ነገር ግን ንኣመን ቤተ መቅደስ ክንገብሮ ይግብአና። ናይ እግዚአብሔር ቤተ መቅደስ ክንገብሮ ይግብአና። ምክንያቱ ናይ እግዚአብሔር ቤተ መቅደስ ማንም ከፍርሶ ኣይኽእል ማለት እዩ። ስለዚ ናይ እግዚአብሔር ቤተ መቅደስ ኢና እዚ ናይ እግዚአብሔር ቤተ መቅደስ ድማ ንስኹም ይኹም ኢሉ ኣብ ቀዳማይ ቆሮንጦስ ምዕራፍ 3 ቁጽሪ 16 እውን ይነግረና እዩ ማለት። ስለዚ ንሕና ናይ እግዚአብሔር ቤተ መቅደስ ከመይልና ኢና ክንኾን እንድሕሪልና ከም ቃሉ ክንነብር ይግብአና። ከም እግዚአብሔር ቃል ክንነብር ይግብአና። ዝፈትወኒ ቃለይ ይሓሉ አቦ ይፈትዎ ኣነ ድማ ናብኡ ክመጽእ ኣብኡ ድማ መሕደሪ ክንገብር ኢና እዩ ዝብል ኣብ ዮሐንስ ወንጌል ምዕራፍ 14 ቁጽሪ 23 ክናነብብ እንተለና ማለት እዩ። ስለዚ ቃሉን ሕልውን ድሕር ኮይና ብቃሉ መንገዲ ከም ቃሉ ክንጓዓዝን ከም ፍቃዱ ድማ ንኸድ ድሕር ኮይና አቦ ይፈትዎ እየ ኢሉ ናብኡ ድማ ክንመጽእ ኢና እዩ ዝብል። ኣብኡ ድማ መሕደሪ ክንገብር ኢና እዩ ዝብል። ስለዚ ሰውነትና ናይ እግዚአብሔር ቤተ መቅደስ ንክኾን ንሕና ድማ ብደም ዝተሃነጽና መቅደስ ምዃንና ፈሊጥና ሰውነትና አንጽህና ብንስሐ ሕያው ቤተ መቅደስ ክንገብር ይግብአና ማለት እዩ። ከም ሃና ቃልና ሓልዩና ከም ኢያቄም ብፈቃደኝነት ተኣዚዝና ከም ዘካርያስ አሚንና ድንግል ማርያም ብምስጋና ንክንቀበል ድልዋት ክንኾን ይግብአና። ናይ ቤትና ናይ ቅድስተ ቅዱሳን ናይ ድንግል ማርያም በረከት ረድኤት አማላድነት ምስ ኩልና ህዝበ ክርስቲያን ንክኾን ንአምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። ከምኡውን ዕለተ ሰለስተ ናይ ቅዱስ ፋኑኤል ወርሓዊ በዓል እዩ። እዚ መልአክ እዚ መጋቤ ድንግል ኢልና እንጽውዖ ሰይጣናት ድማ ዘሳድድ አጋንንት ድማ ዘጥፍእ መልአክ እዩ። ኣዴና ቅድስተ ቅዱሳን ድንግል ማርያም ካብ 3 ዓመታ እስካብ 15 ዓመታ ን12 ዓመታት ንቤትና ቅድስተ ቅዱሳን ድንግል ማርያም በብመዓልቱ እናመጸ ሰማያዊ ምግቢ ሰማያዊ ጽዋ ዝምግባ ዝነበረ መልአክ እዩ።
ናይ ሶርያ ንጉስ ወልደ አዴር እስራኤላውያን ምስ ተቆጻጸረ ከጨንቆም እንተሎ ድማ ናይ እግዚአብሔር ነቢይ ኣብቲ ግዜ እሱ ኤልሳ እዩ ነይሩ። እዚ ነቢይ እዚ ናይ ነቢዩ ኤልያስ ደቀ መዝሙር ዝነበረ እዩ። ካብ ሶርያ ንጉስ ወልደ አዴር እስራኤላውያን ንክድሕኑ ዝራድኦም ዝነበረ መልአክ እዚ መልአክ እዚ ፋኑኤል እዩ። ናይ ወልደ አዴር ወታደራት እውን ዓይኖም ክጠፍእ ዝገበረ ናይ እግዚአብሔር መልአክ እዩ። እስራኤላውያን እውን ዓወት ክጎናጸፉ ዝገበሮም ዝሓገዞም ናይ እግዚአብሔር መልአክ እዩ። ነቢዩ ኤልሳ እናቐስቀሰ ንዚ ነቢይ እዚ ማለት እዩ ምግቢ እውን ዝምግቦ ዝነበረ ሊቀ መላእክት ቅዱስ ፋኑኤል እዩ። ዕለት 3 ድማ ወርሓዊ በዓሉ እዩ። ናይዚ መልአክ እዚ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ከምኡ እውን ብሎማዓንቲ ወርሓዊ በዓሉ ዕለት 3 ዝኾነ ከም ሊቀ ነቢያት ቅዱስ ሙሴ ካብ ኮውሒ ማይ ዘፍልፍል ዝነበረ ድውያን ድማ ዝፍውስ ዝነበረ ዳግማዊ ሙሴ ዝተባሃለ ን3 ዓመታት ሰማይ ዝናብ ንከይዝንብ ከም ቴስባዊ ኤልያስ ለጓሚ ደመና ከምኡ እውን ለጓሚ ዝናብ እናበልና እንጽውዖ ከም ዘሰዓቱ ቅዱሳን ካብ ሮማ ናብ ዓድና ድማ ዝመጸ ወንጌል ድማ ዘምሀረ ደብረ ሊባኖስ ዓብይ ገዳም ናይ አቡነ ተክለ ሃይማኖት ብሽሙ ዝተሰየመሉ እቲ ገዳም እሱ እውን ዝመስረተ ቅዱስ ላሊበላ 11 ውቅር አብያተ ክርስቲያናት ከሃንጽ እንተሎ ቤተ ሊባኖስ ኢሉ ዝሰየመሉ ኣብ አክሱም ከምኡ እውን ኣብ ዓድና ኣብ ዝተፈላለየ ቦታታት ብዙሕ ማይ ጸሎት ዘለዎ ዓብይ ጻዲቅ ዳግማዊ ሙሴ ዳግማዊ ኤልያስ ኢልና እንጽውዖ አቦና አቡነ ሊባኖስ ዕለት 3 ወርሓዊ በዓሉ እዩ። ናይዚ ጻዲቅ እዚ በረከቱ ረድኤቱ ምስ ኩልና ህዝበ ክርስቲያን ይኹን። ከምኡ እውን ዕለት 3 ወርሓዊ በዓሎም ካብ ዝኾኑ ቅዱሳን ሓደ አቡነ ዜና ማርቆስ እዩ። ቅዳሴ ቀዲሶም ምእመናን ከቕርቡ እንተለው የመሾም እሞ ከም ነቢዩ ኢያሱ ፀሓይ ገዚቶም ጠጠው ዘበሉ ቅዱስ እዮም። 8 እንጀራ አብርኪቶም 8,000 ሰባት ዝመገቡ ጎይቶኦም ዝመሰሉ ጻዲቅ እዮም። ዝተወለዱ ኣብ 3 መዓልቶም ከምኡ እውን ኣብ 40 መዓልቶም ክጥመቁ እንተለው ንአብ ንወልድ መንፈስ ቅዱስ ዘመስገኑ ብንፋስ ሰረገላ ብኤልያስ ሰረገላ ናብ ኢየሩሳሌም ዝኸዱ ዝነበሩ ካብ ኢየሩሳሌም ካብ ዮርዳኖስ ጸበል ካብ ጎልጎታ መቃብር ጌታ ድማ እምነት ሒዞም መጺኦም ናብ ኩሉ ቦታ ዝነጽሑ ዝነበሩ ጻዲቅ እዮም። ናብ ኢየሩሳሌም ትኸዱ እንተለው እውን ቅዱስ ሩፋኤል ዝራድኦም ዝነበረ ጻዲቅ አቦና ብሎማዓንቲ ወርሓዊ በዓሉ ምዃኑ ቤተ ክርስቲያን ተምህረና እያ ተነግረና እያ። ናይዚ ቅዱስ እዚ አቡነ ዜና ማርቆስ ጸሎቱ በረከቱ አማላድነቱ ምስ ኩልና ህዝበ ክርስቲያን ንክኾን ንኣምላኽና ናይ እግዚአብሔር ቅዱስ ፍቃዱ ይኹንልና። ከምኡ እውን ብሎማዓንቲ መጋቢት 3 መጽሓፈ ስንክሳር ክናነብብ እንተለና ዓመታዊ ክብረ በዓሎም ካብ ዝኾኑ ቅዱሳን ሊቀ ጳጳሳት አባ ቆዝሞስ ዘእስክንድርያ እዮም። እዞም ቅዱስ እዚኦም ኣብ መንበረ ማርቆስ ዝተሾሙ ፓትርያርክ ሰውነቶም መቅደስ እግዚአብሔር ዝገበሩ ሓቀኛ ንጹህ ሩህሩህ ናይ ቤተ ክርስቲያን መጻሕፍትን ትርጓሜን ድማ ዝፈልጥ ዝነበረ ቅዱስ እዩ። ብሎማዓንቲ ድማ በዓለ ዕረፍቱ ምዃኑ መጽሓፈ ስንክሳር ይነግረና እዩ። እግዚአብሔር አምላክ ብወንጌላዊ ማርቆስ መንበር ሊቀ ጵጵስና ንክሽየም
መሪጽዎ ኣብቲ ግዜ እሱ ናይ ግብፂ ንጉስ ዝነበረ መቅትር ተባሂሉ ዝጽዋዕ እዩ ነይሩ። እዚ መቅትር ዝተባሃለ ንጉስ 18 ዓመት ምስ ገበረ ዛቦ እዚ ሊቀ ጳጳሳት ፓትርያርክ ኮይኑ ተሸይሙ እዩ። ምስ ተሾመ እውን እቶም ንክርስቶስ ዝኽተሉ ምእመናን ሁሉ ብጥበብ እግዚኣብሔር ብፈሪሃ እግዚኣብሔር ዝሕልዎም ዝነበረ ቅዱስ ኣቦ እዩ። ካብ ዝባሃዎ ዝነበረ ገንዘብ እውን ንጾሞም ንዝሓድሩ ዝህብ ዝነበረ ዝምጽውት ዝነበረ ቤተ ክርስቲያን መስርሕ እውን ዘውጽእ ዝነበረ ቅዱስ ኣቦ እዩ። መንፈሳዊ ተጋድልኡ ጽቡቕ ዝነበረ ቅዱስ ኣቦ ስለ ዝነበረ እዚ ነገር እዚ ጽቡቕ ተጋድልኡ ሰይጣን ተመልኪቱ ኣብ ውሽጡ ሓዘን ንክህልዎ ድማ ገበረ ማለት እዩ። ሃመ እዩ እዚ እንድሕር ኢልና ጴጥሮስ ዝበሃል ጳጳስ ኣብ ኢትዮጵያ ተሸይሙ ነይሩ። ኣባ ጴጥሮስ ኣብ ኢትዮጵያ መጺኡ ጳጳስ ኮይኑ ምክንያቱ ጳጳሳት ለመጹ ዝነበሩ ካብ ግብጺ እዮም ዝመጹ ነይሮም ማለት እዩ። ስለዚ ኣባ ጴጥሮስ እውን ካብ ግብጺ ናብ ኢትዮጵያ መጺኡ እዩ ጳጳስ ኮይኑ ማለት እዩ። ንእሽተይ ዘመን ድማ ብሰላም ተቐመጠ። ድሕርዚ ናይ ኢትዮጵያ ንጉስ ይሓምም እሞ ኣባ ጴጥሮስ ጸዊዑ ዞም ክልተ ደቀይ እዚኦም ኣብ ልዕሊኦም ዘውዲ ንክትገብር ሓደራ ኢለካ እኒአኹ ኢሉ እዚ ንጉስ ይዓርፍ። ካብ ክልቲኦም ግን ሓደ ክምረጽ እዩ ዘለዎ። ኣብቲ ግዜ እሱ ዝነበሩ መኳንንቲ ናይ ቤተ መንግስቲ ሰባት ድማ እቲ ንእሽተይ ቆልዓ ተትነግስ ይሕሽ ኢሎም ተመኻኺሮም ማለት እዩ። እቲ ጳጳስ ኣቡነ ጴጥሮስ እውን ነቲ ንእሽተይ ቆልዓ ማለት እዩ ናይቲ ንጉስ ወዱ ቀቢኡ የንግሶ። ኣብ ኢትዮጵያ ድማ መንግስቱ ኮይኑ ኣብ ዙፋን ይቕመጥ። ንእሽተይ ግዜ ብሰላም ይነብር። ድሕርዚ ካብ ሶርያ ዓዲ ዝመጹ ክልተ መነኮሳት ኣብ ልቦም ሰይጣን ዝሓደሮም ኣብ እንጦንስ ገዳም እውን ዝተወሰነ ግዜ ዝጸንሑ ብድሕሪኡ ድማ ናብ ኢትዮጵያ ዝመጹ ናይ ሓሶት ጽሑፍ እውን ጽሒፎም እዮም። ካብ እስክንድርያ ሊቀ ጳጳሳት ከኣባ ቆዝሞስ ተሸይሞም ከም ዝመጹ ዝገልጽ ደብዳቤ እውን ሒዞም ማለት እዩ። ኣብዚ ግዜ እዚ ንዚ ጳጳስ ኣብ ኢትዮጵያ ዘሎ ኣቡነ ጴጥሮስ ድማ ናብኡ መጺኦም ናይ ሓሶት ነገሮም ድማ ሒዞም ሓቀኛ ምሲሎም እዮም መጺኦም። ከምኡ እውን ካብቲ ናይ ግብጽ ዘሎ ፓትርያርክ ቆዝሞስ ቅዱስ ኣቦ ዝተለኣኹ መሲሎም እዮም መጺኦም። እቲ ሓደ ሽሙ ሚናስ ተባሂሉ እዩ ዝጽዋዕ። ስለዚ ኣነ ጳጳስ ኮይነ ተሾይመ መጺአ እየ ኢሉ ተናጊሩ እዩ ማለት እዩ። እቲ መበል ካልኣይ ዝመጸ መነኩሴ ድማ እቲ ንእሽተይ እኮ ነጊሱ እስኻ ዓብዪ ናሃለኻ ንእሽተይ ሃሚሉ ይነግስ፣ ስለዚ እዚ ዘይግባእ ናይ ዓመፅ ስራሕ እዩ ኢሉ እቲ ፓትርያርክ ካብ ግብፂ ልኢኽኒ እዩ ኢሉ ይነግሮ ማለት እዩ። ኣብዚ ግዜ እዚ ክነግሮ እንተሎ እቲ ዓብዪ ዘይተሾመ ናይቲ ንጉስ ወዱ ብጣዕሚ ደስ ይብሎ። እዞም ሰባት እዚኦም ናይ ክፍኣት ሓሳብ እዮም ሒዞም መጺኦም ማለት። ስለዚ ዝኸፍአ ዝረኸሰ ስርሖም እውን ዘምህሮም ዝነበረ ሰይጣን እዩ ማለት። ስለዚ ጋኔን ኣብ ልዕሌና ክሓድር እንተሎ መንፈሱ ኣብ ልዕሌና ክኾን እንተሎ ለስረሐና ክፉእ ነገር ብጣዕሚ ሕማቕ ዝኾነ ነገር መወዳእታና እውን ጽቡቕ ይኾን ማለት እዩ እና ኣብዚ ግዜ እዚ እቲ ዓብዪ ደብዳቤ ንሓሶት ደብዳቤ ይህቦ ማለት እዩ እቲ ሓደ መነኩሴ ማለት እዩ። ስለዚ ናይ ሓሶት ደብዳቤኡ ሒዙ ኩሎም ኣኪቡ ኣንቢቡ ንሓው እውን እንታይ ገብሮ ማለት እዩ ኣሸኒፍዎ ብውግእ ናብ ቤት ማእሰርቲ ድማ ይእትዎ ማለት እዩ። ሚናስ እውን ብጴጥሮስ ቦታ ጳጳስ ኮይኑ ተሸይሙ ማለት እዩ። ድሕሪ ተወሰነ ግዜ ግን ብዓለም ለዓለም ይበኣሱ ፊቅጦርና ሚናስ ማለት እዩ። ምስ ተበኣሱ መንበረ ጵጵስና ዝነበረ ገንዘብ ኩሉ ሰሪቑ ፊቅጦር ማለት እዩ ናብ ግብፂ ዓዲ ይኸድ። ጎይታ መድሓኒት ኢየሱስ ክርስቶስ እውን ይክሕድ ማለት። ሰይጣን ኣብ ልዕሌኻ ትሓድር ተሎ መወዳእታና ልኾን እዚ እዩ። ናይ ክፉእ ስራሕ የስርሐና ኣብ መወዳእታ ድማ ኣምላኽና እግዚኣብሔር እዩ ዘክሕደና ማለት እዩ።
እና ካብ መንበረ ጵጵስና ዝሰረቀ ገንዘቡ ኩሉ እግዚኣብሔር ዘይፈትዎ ስራሕ ኩሉ ብምስራሕ ኣጥፊኡ ሊቀ ጳጳሳት ቆዝሞስ እዚ ሐሰተኛ ሚናስ ዝገበሮ ነገር ኩሉ ምስ ሰምዐ ብጣዕሚ ሓዚኑ ደብዳቤ ጽሒፉ ድማ ኣውጊዝዎ ማለት እዩ ናይ ኢትዮጵያ ንጉስ እውን እዚ ነገር እዚ ብምዃኑ ሰሚዑ ይሓዝን እዚ ሐሰተኛ ዝኾነ ሚናስ እውን እንታይ ገብሮ ይቀትሎ ማለት እዩ ጳጳስ ጴጥሮስ ተሰዲዱ ካብ ዘለዎ ቦታ ንክምለስ መልእክተኛታት ተለኣኹ ነገር ግን ሞይቱ ይረኽብዎ ሊቀ ጳጳሳት ቆዝሞስ እውን ብዚ ነገር እዚ እንታይ ኮይኑ ይሓዝን ጳጳስ እውን ይሾሚ ኢሉ ን84 ዓመታት ለኣክል ንኢትዮጵያ ጳጳስ ተሸይሙ የተለኣኸይ ነይሩ ማለት እዩ ረድእ ዝነበረ ናይ ጳጳሱ ጴጥሮስ ድማ ክትሽየም እኒኤካ ኢሉ እቲ ናይ ኢትዮጵያ ንጉስ ብሓይሊ ጳጳስ ንክኾን ንክሽየም እውን ገይርዎ እዩ ማለት እዩ ድሕሪ እዚ ኣባ ቆስሞስ ሸምጊሉ ናይ ሽመቱ ዘመን እውን ብሰላም ዝተመልአ እዩ ነይሩ ብወንጌል ማርቆስ እውን 12 ዓመት ተቐሚጡ ብሎማዓንቲ ዕለት እዚ ፓትርያርክ እዚ በዓለ ዕረፍቱ ምዃኑ መጽሓፈ ስንክሳር ይነግረና ይረድአና ብለይ ኃጢአትና ብለይ በደልና እዩ ለብሔረ አግዓዚ ጳጳስ ኣይሽየም ኢሉ ምክንያት ናይ ኢትዮጵያ መንግስቲ ናይ ምድር አጋይዝት ንጉስ ከምኡ ዝገበረ እዩ ሞሲልዎ ነይሩ እቲ ፓትርያርክ ማለት እዩ ብለይ በደልና ብለይ ኃጢአትና ግን ጳጳስ 84 ዓመታት ለኣክል የተለኣኸይ ነይሩ ማለት እዩና እዚ ኣቦዚ ብዘመኑ ሁሉ ሰባት ብጽድቅ መንገዲ ክኸዱ ዝገብር ዝነበረ ቅኑዕ ኣቦ እዩ ሰይጣን እውን ብጽቡቕ ስርሑ ክቃወሞ ክሕዝኖ ስለልደለየ ዝነገር ዛብ ልዕሊኡ ንክመጽእ እውን ገይሩ እዩ ብሎማዓንቲ በዓለ ዕረፍቱ ምዃኑ መጽሓፈ ስንክሳር ይነግረና እዩ ማለት እና ዞም ኩሎም ቅዱሳን ታሪኮም እውን ተማሃርና ሰውነቶም መቅደስ ገይሮም ናብ እግዚአብሔር ዝቀረቡ ብድንግል ማርያም አማላድነት እውን ዝኣምኑ ዝነበሩ ቅዱሳን አቦታትና እዮም ናይዞም ቅዱሳን እዚኦም በረከቶም ረድኤቶም አማላድነቶም ምስ ኩልና ህዝበ ክርስቲያን ይኹን እዚ ትምህርቲ ዝናብ ሁሉ ንክበጽሕ ሼር ግበርዎ ሳብስክራይብ ለገበርኩም ቤተሰብ ለይኮንኩም እውን ሳብስክራይብ ግበሩ ዘምህረና ዝገሰጸና ናይ አቦታትና አምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር